ኢዮባና ረዱ እንኳን ደስ አላችሁ ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ላይክ ማድረጋችሁን እንዳትረሱ። እንግዲህ በጉጉት ስንጠብቃቸው በሶሻል ሚዲያ የምንሳሳላቸው የምንወዳቸው ጨዋ የሆኑ በጨዋ መልክ በጨዋ ቤተሰብ ያሳደጋቸው በጨዋ መልክም ሶሻል ሚዲያ የሚጠቀሙ በቃ ምንም የማይበግራቸው ውሸት የሌለበት ወረት የሌለበት በጣም ደስ የሚሉ ጥንዶች እንዲሁም ደስ የሚሉ ቤተሰቦች እውነት ብዙዎቻችን ከነሱ ቤተሰብ ተምሳሌ እንድንውስት የሚያደርገን ወንድሞቻቸው እናት አባቶቻቸው በጣም ክብር ያላቸው እንዲሁም ወንድሞቻቸው በጣም ወንድማማቾች እንግዲህ በጣም ክብር ያላቸው የሚያስቀኑ ቤተሰብ ናቸው። እንግዲህ ረዱና ኢዮባ በጉጉት ስንጠብቀው የነበረው ሰርጋቸው ተፈጸመ። እንግዲህ እስከ መጨረሻ እስከ እለተ ፍጻሜያችሁ ድረስ አብራችሁ እንድትቀጥሉ አብራችሁ እንደዚህ ፈካ ያላችሁ እየሳቃችሁ እያሳቃችሁንም አብረን እንድንኖር ምኞታችን እንገልጽላችኋለን። እውነት ለመናገር ኢዮባና ረዱ እንዲሁም የኢዮባ ቤተሰብ በጣም ደስ የሚሉ ቤተሰቦች ናቸው። ወንድሞቻቸው ክብር ያላቸው በቃ ሲከባበሩ ሲዋደዱ ሲፈቃቀሩ በጣም ነው የሚያስቀኑት። እውነት ይሄን ነገር ማለት ነው ሁሉም ቤት ቢኖር እንዴት ደስ ይለን ነበርና እኔ እውነት ከምላችሁ በላይ የወንድማሞች ክብር እንዲሁም ደግሞ የወንድሞች ሚስቶች እውነት ነው ምላችሁ እንዴት ክብር እንዳላቸው እንዴት እንደሚዋደዱ እንግዲህ እንደምታውቁትም አላቅም። ምናልባት ሰው በየቤቱ ምናልባት ሙሽራ በቤቷ እህቶች ካላት እህቶች ሚዜ ሊሆኑ ይችላሉ ማለት ነው። እንዲሁም ወንድም ካለ ከስንት አንዳንዶቹ ወንድሞቻቸው ሚዜ ሊያረጉ ይችላሉ። ግን የኢዮባ ሰርግ አንዱ ለየት የሚያደርገው ምንድነው? ወንድሞቹና የወንድሞቹ ሚስቶች ናቸው ሚዜ የሆኑት ማለት ነውና በዚህ በጣም የተገረምኩ በቃ ምን አይነት ፍቅር ቢኖራቸው ነው ምን አይነት መተሳሰብ ቢኖራቸው ነው የሚል ነገር ነው። እውነት ሁላችንም ከነዚህ ቤተሰብ ብዙ የምንማረው ብዙ ከነሱ የምንወስደው ነገር አለ። ለሁላችንም ቤት እንደዚህ አይነት ፍቅር ይስጠን። በአሁን ዘመን እንደዚህ አይነት ፍቅር መኖር እውነት ለመናገር መታደል ነው። እንግዲህ ረዱዬ አንቺም ታድለሻል፣ ኢዮባም ታድለዋል። በቃ ተፋፍሳችኋል። ከምር ረዲም ኢዮባ አያንሳትም፣ ኢዮባም ረዱ አያንሳትም ማለት ነውና ሁለቱም አይተናነሱም። በጣም ደስ የሚሉ ጥንዶች ነበሩ። እንግዲህ እነሱ ሲመጡ እንደዚህ ማስመሰል የውሸት ዓለም አይደለም እየኖሩ ያሉት በቃ የእውነት ነው እየኖሩ ለብር ለቅማ ብለው እንደዚህ ድራማ እየሰሩብን አይመጡም ማለት ነውና ደስ የሚላችሁ ወይም ሪሊ ነገር የምታገኙ እነዚህ ቤተሰቦች ላይ ነው። ኢዮባ ጋር ብቻ ሳይሆን ወንድሞቹን ብታዩ ማለት ነው። እንግዲህ ታውቃላችሁ እነቃለ ራሱ ማለት ነው እና በቃ እነሱ ጋር ነው ትክክለኛ ነገር የምታገኙት። እንደዚህ በውሸት ዓለም ትዳሪ እንደዚህ ሆነ ሚስቴ እንደዚህ ሆነች ትዳሪም ፈታው ምናምን ብለው ቀላቅለው ማይመጡ በቃ ያገኙትን አመስግነው የሚቀበሉ ያገኙትን አመስግነው ሚኖሩ ሰዎች ናቸው እንጂ የውሸት ዓለም እየኖሩ የውሸት ዶላር መቀበል የማይፈልጉ ማለት ነው። እንግዲህ እንደምታውቁት ታውቃላችሁ ብዙ ዩቲዩበሮች የውሸት ድራማ እየሰሩብን እኛ ደግሞ አውቀን ሳይሆን ሳናቅም ሳይሆን በቃ እነሱ የእውነት እየመሰለን ጨጓራችን ምናቃጥል አንደኛ እኔ ነኝ ማለት ነው። ማለት በቃ ትናድዳላችሁ ለምን እንደዚህ ሆነ ብለን ማለት ነው። ስለዚህ ረዱና ኢዮባ በጣም ደስ የሚሉ ጥንዶች ናቸው። ከመጀመሪያም ያው ከትምህርት ቤት የተጀመረ ፍቅር ነውና እንደዚህ አይነት ፍቅር ያላገባችሁ ለሁላችሁም ይስጣችሁ። ለሁላችሁም አሚን በሩሽ እንዳትንቁ እና ለሁላችሁም በተለይ ስደት ያላችሁ ራሱ ከስደት ስትመለሱ በስደት የደከማችሁን እዚህ ስትመጡ ሀገራችሁ ስትመጡ እርፍ የምትሉበት የምታርፉበት እኔ ነኝ ወይ የምትሉበት ትዳር ፈጣሪ ይስጣችሁ ማለት ነውና
ረዱና እዮባ እንኳን ደስ አላችሁ ለእናንተ። እኔ በጣም ደስ ብሎኛል እውነት ለመናገር። እንግዲህ ከሶሻል ሚዲያ ወዷቸዋለሁ ብዬ ከማስባቸው ጥንዶች አንዱ እናንተ ናችሁ። በጣም ደስ ብሎኛል። ግን ሰርጉ እኔ እንደጠበቅኩት አልሆነልኝም። ግን ምርጥ ነው፣ አሪፍ ነው ማለት በቃ እንጃ። እንደውም የሽምግልናቸው ጊዜ እውነት ለመናገር በጣም ደማቅ ነበረ፣ በጣም ደስ የሚል ነበረ። አሁን የኛው ደስ አይልም ማለት አይደለም፣ ግን የፋናን ስላየው ነው መሰለኝ፣ በፋናን አይን ነው መሰለኝ ስለሳልኩት የዮባና የረዱ ቀዝቀዝ አለብኝ ማለት ነው። ያ የራሳቸውን ፍላጎት ሊሆን ይችላል። ሆኖም ግርግር ምንም አያደርግም። ዋና እናንተ ተጋብታችሁ በሰላም መኖራችሁ፣ ልጅ ወልዳችሁ ስማችሁ አርጅታችሁ እንደ ሳራና እንደ አብርሃም ንግስቴ ንግሴ እንድትባባሉ እኛ ምኞታችንን እንግዲህ እኛም እናንተ እያረጅን የእናንተን ልጆች እያሳደገን አብረናችሁ እንቀጥላለን እና እንግዲህ ረዱም ፈገግ ያለች ሳቂታዋ እዮባን በነገራችን ላይ በእነሱ ቤት እንዳለ ሳቂታሞች ናቸው ከነ ወንድሞቻቸው ሚስት ጀምሮ ማለት ነው ሚስቶች ጀምሮና እንግዲህ ወንድሞቹ ሚስት ሚዜዎች አድርጓል። በጣም ነው ደስ የሚለው እውነት። እንደዚህ አይነት ፍቅር ለሁሉም ይስጣው። እውነቴ ነው። በመልካም ነገር እኮ ተቀናላችሁ አይደል? መልካም ነገር ሲሆን በቃ እኛም ቤት ቢኖር እኛም ቤት ይሄን ነገር ቢደረግ እንደዚህ ፍቅር በቤታችን እንደዚህ ፈጣሪ ቢነክስ ብላችሁ የምታስቡት ነገር ይኖራልና የነሱ እውነት እኔ ሪሊ ህይወታቸው ነው እያሳዩን ያሉት እንጂ የማስመሰል ህይወታቸው አይደለም እያሳዩን ያሉት ማለት ነውና በእነሱ በቃ የሁላችንም ወንድሞች እህቶች እንደዚህ ተከባብረው ተፈቃቅረው ቢኖሩ ብላችሁ የምታስቡበት በእያንዳንዱ ቤት ችግር ያለ ቤተሰብ ሊኖር ይችላል። ስለዚህ ረድዬና እዮባ እንኳን ደስ አላችሁ። ዛሬ አመት እንግዲህ የማሙሽ እናት የሚሚ እናት እያለን ለክርስትናም ድጋሚ እንገናኛለን። እንግዲህ እዮባና ረዱዬ መልካም የፍቅር ዘመን የትዳር ዘመን የሙሽሪ ዘመን እንዲሁም ለምን የጫጉላ ዘመን ይሆነላችሁ። ለእናንተ እኛ እጅግ በጣም ደስ ብሎናል። እንዲሁም ቤተሰቦቻቸው እንኳን ደስ አላችሁ። ወንድሞቹም እንኳን ደስ አላችሁ። ስለ እዮባ ያው ደስ እንደሚላችሁ እናምናለን። አንደኛ አድማቂና በጭባጭ እናንተ ናችሁ። ሲበጠብጡ ራሱ ሲያምርባቸው እውነት እንዴት ደስ እንደሚልባቸው በጣም ነው። እንግዲህ በእንደዚህ አይነት ሁኔታ እኛም ደስ ብሎናል፣ እናንተም ደስ ይበላችሁ። ያው እየጠሩኝ ስለሆነ አሳቢም ተቆራርጦ ነው ቪዲዮን እንትን ያልኩላችሁ። ሰላማችሁ ብዝት ይበልባ።